በወርልድ ቪዥን አማካኝነት ባለፉት 6 ወራት ብቻ ከ29000 ሄክታር በላይ ስፍራ ላይ የተራቆቱ መሬቶችን መልሶ የማልማት ስራ መከናወኑን የደቡብ ኢትዮጵያ ክልል ግብርና ቢሮ አስታወቀ። በበጀት ዓመቱ በክልሉ ከ52000 ሄክታር በላይ መሬት መልሶ በማልማት የአርሶ አደሩን ምርታማነት ከማሳደግ አልፎ የመጥፋት አደጋ የተጋረጠባቸው ብዝሃ ሕይወትን ለመታደግ ታቅዶ እየተሰራ እንደሚገኝም ተገልጿል። ወርልድ ቪዥን ከክልሉ ግብርና ቢሮ ጋር በጣምራ የተፈጥሮ ሀብቶችን የመንከባከብ ስራ እያከናወነ ይገኛል። ለዳዊት ኮሻ ዘገባ ውብሸት ጳውሎስ። ባለፉት ጊዜያት በተለያዩ ምክንያቶች የተራቆቱና የተጎዱ መሬቶችን መልሶ በማልማት የአርሶ አደሩን ምርታማነት ለማሳደግና ብዝሃ ሕይወትን ለመታደግ ሲደረግ የቆየው ጥረት መልካም ውጤቶችን አስመልክቶናል። አሁን ላይ ዓለምን እያሳሰበ ያለውን የአየር ንብረት ለውጥ ለመከላከል በተሰሩ ስራዎችም የመነመኑ የተፈጥሮ ሀብቶችን ወደ ነበሩበት በመመለስ የአርሶ አደሩን ምርታማነት ማሳደግ መቻሉን ነው የደቡብ ኢትዮጵያ ክልል ግብርና ቢሮ ያረጋገጠው። ለዚህም ሁሉም አርሶ አደሮችና የግብርናው ሴክተር እንዲሁም ሌሎች አጋር ተቋማትም ተሳትፏቸውን እንዲያጠናክሩም በማሳሰብ እስካሁን አፈጻጸማችን እና አፈጻጸማችን አይተናል። ትኩረት ማድረግ ያለብን ኤሪያዎችን ለይተናል። ከለየን ደግሞ ቀጣይ ደግሞ እሱን ሳይሆን ጉድለት አለብን ያልነው ነጥቦችን ከነ ፕሮፖዝድ ሶሉሽን ጋር ነው ያስቀምጡት። ስለዚህ ከዛ አንፃር የተባሉ ነገሮች በሙሉ አድረስ ለማድረግና በተሻለ ስኬት ቀጣይ የምንገናኝበት ሊሆን ይገባል። ቀለል ያለ አስተሳሰብ ተቀብለን መሬት ላይ እንድናወርድ ብዙ ጉልበት የማይፈጅ ብዙ ወጪ የማይፈጅ አርሶ አደሩ ዘንድ በቀላሉ ተቀባይነት ሊፈጥር የሚችል አስተሳሰብ ነው ይዘው የመጡትና ይሄን እርሾ ተጠቅመው ኢታች የተጎዳ መሬት መልሶ ማልማትና እንዲያገግም ማድረግ ላይ የድርሻችን መወጣት አለብን ማለት ነው። ሰዎችን እየተፈታተነ ያለውን ድርቅና ረሃብን ለመቋቋም የግብርናውን ክፍለ ኢኮኖሚ ውጤታማ ማድረግ ቀዳሚ ተግባር ነውና በሁሉም አካባቢዎች ምርት የማይሰጡና አሲዳማ መሬቶችን የማከም ስራ በመስራት ብዝሃ ሕይወትን የመንከባከብ ኃላፊነት ሲወጣ መቆየቱን የወርልድ ቪዥን አስተባባሪ አቶ ጢሞቴዎስ ቱፋ አስረድተዋል። እንግዲህ እንቅስቃሴው በሁሉ አቀፍ ነው። እንግዲህ በቀጥታ በወርልድ ቪዥን የሚለማ አለ። በመንግስትም መንግስታዊ ያሉ ድርጅቶች እንደገና ሌሎች ባለድርሻ አካላት ተሳትፎ ይሄ ኤፍኤምኤንአር ወይም አርሶ አደር መር የተፈጥሮ ሀብት መልሶ ማልማት ስራ እንደ ደቡብ ኢትዮጵያ በዘመቻ መልክ በንቅናቄ መልክ በሁሉም ስፍራ አርሶ አደሩ ተግባራዊ እንዲያደርግ ወሳኝ የሆኑ አካላትን ይዘን እየሄድን እንገኛለን። ከነዚህ ውስጥ እንግዲህ በተቋማት ደረጃ ዩኒቨርሲቲዎች ተካተዋል። ትምህርት ቤቶች በተለይ አንደኛ ደረጃ ትምህርት ቤት ልጆች በትምህርት ቤታቸው አርሶ አደር መር የተፈጥሮ ሀብት መልሶ ማልማት ስራ እንዲማሩ ተግባራዊ እንዲያደርጉ በግቢያቸው እንደገና ትምህርት ቤት ውስጥ ዩኒቨርሲቲ ግቢ ውስጥ ደግሞ በደቡብ ዩኒቨርሲቲ፣ በጂንካ፣ በአርባ ምንጭ፣ በወላይታ ሶዶ፣ በዲላ ዩኒቨርሲቲ ይሄ በትምህርት ደረጃ ተካቶ በካሪኩለም ተቀርጾ ተግባራዊ ለመሆን ዝግጅት ተደርጎ ኦልሞስት ወደ ስራ በቀጣይ ዓመት ይገባል ማለት ነው። አቶ ጢሞቴዎስ አክለውም በዘንድሮ ዓመት በደቡብ ኢትዮጵያ ክልል ብቻ 52000 ሄክታር የተራቆቱ መሬቶችን ለማልማት ከታቀደው እስካሁን ከ29000 በላይ መከናወኑን ገልጸው ይህ ተግባር ከግብርና ምርታማነት ባሻገር የመሬት መንሸራተት አደጋም ለመከላከል ከፍተኛ ፋይዳ እንዳለውም ተናግረዋል። አሁን ያለውን የከፍተኛ የመሬት መሸርሸርና የመሬት ላንድ ስላይድ የምንለውን አሁን በጎፋ ላይ በጋሞ ላይ የተከሰተው አለ። ይሄ ሁሉ አካባቢ ላይ የማይከሰትበት ምክንያት የለም። ምክንያቱም መሬትን በአግባቡ ካልተያዘን ካልተንከባከብን ጎፋ ላይ ጋሞ ላይ ተከሰቶ ሌሎች አካባቢ ላይ የማይከሰትበት ምክንያት የለም። ስለዚህ በተለይ በዚህ ጉዳይ ላይ አርሶ አደሩ ከልብ በነቂስ ወጥቶ የተራቆተ መሬትን ማልማት መቻል አለበት። ከማንኛውም ባለ ጉዳይ ከማንኛውም ባለ ድርሻ በላይ አርሶ አደሩ በዚህ ተቆርቋሪ ሆኖ በማሳው ላይ በወል ማሳ ላይ በደንብ ይህንን ስራ መስራት መቻል አለበት። በየአካባቢው የተጎዱ መሬቶችን በማከም ተፈጥሮን ወደ ነበረበት ለመመለስ ሁሉም አርሶ አደሮች፣ የግብርናው ሴክተርና ሌሎች አጋር ተቋማትም እንዲረባረቡም ጥሪ ቀርበዋል። ወደ ነበረበት እናስመልሳለን ካልን ማህበረሰቡ እስካልተረዳ አስቸጋሪ ነውና የተወሰኑ ስራዎችን ጀምረናል። ቢሆንም ግን ማህበረሰቡ ላይ በተለያየ ቦታ በተለያየ መድረኮች ተጽዕኖ መፍጠር የሚችሉ ሰዎችን መያዝና ይህንን ሚሴጅ በሚገባ በማስተላለፍ ማህበረሰቡን
ማሳተፍ መቻል አለበት። ካልሙም የራሱን እያለማ ሌላም ፕሮጀክትም የራሱን እያለማ ኢኤምኤፍ መናርም የራሱን ሳይት የራሱን ካርታ ይዞ የራሱ ማፕ ኖሮት ብንሰራ ያችም ደግሞ ለሀገሪቷም ሆነ ለአካባቢም ሆነ ለማህበረሰቡም ትንሽ ለውጥ ታመጣለች። ያንን አይተው ማለት ነው። አሁን እኛ ይሄን እዛ ውስጥ ከሰራው ከተፋሰስ ጋር አያይዤ ከሰራው የተፋሰስ ስራ ነው ይባላል። ማህበረሰቡ መጨብጠው እሱን። ስለዚህ ሁላችንም ከዛ ወጣ ብለን ብንሰራ ለውጥ እናመጣለን ብዬ አስባለሁ።